በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሳምንታዊው ዕቅበተ እምነት መርሃ ግብራችን ነው። በዛሬው ዕቅበተ እምነት መርሃ ግብራችን በሀገራችን ማህበራዊ ሚዲያን በመጠቀም የሰው ልጆች መሰረታዊ ችግሮች ትኩረት በማድረግ ሎተሪ እንዲደርሳችሁ፣ ከችግራችሁ ነፃ እንድትሆኑ፣ ቁማር እንድታሸንፉ፣ በአጭር ጊዜ ሀብታም እንድትሆኑ፣ በነገሮች ሁሉ ስኬት ወደ እናንተ እንዲመጡ በዚህ ቁጥር ወደኛ ደውሉ በማለት ህዝብን ስለሚያጭበረብሩት አባይ ጠንቋዮች የምናይ ይሆናል። ቆይታችሁ ከእኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። ክርስቲያን የሚለው ቅጽል በእውነት የሚገባቸው በሥላሴ አንድነትና ሦስትነት አምነው ተጠምቀው በቅዱስ መጽሐፍ ሕግ ሕይወታቸውን የሚመሩት እንጂ ፈቃዳቸውን እንኳንስ ለእግዚአብሔር ለራሳቸውም ሳያስገዙ በደመ ነፍስ ያዩትን ሁሉ ከሕግ እግዚአብሔር አንጻር ሳይመዝኑ የሚፈጽሙት ሊሆኑ አይችሉም። ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምትም የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ። ይህንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርኩሰት አምላክህ እግዚአብሔር ከፊት ያሳድዳቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን። ኦሪት ዘዳግም ምዕራፍ 18 ከቁጥር 11 እስከ 14። እንግዳችን ዲያቆን አዝመራው ዋለልኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰንበት ትምህርት ቤት ማደራጃ መምሪያ ማኅበረ ቅዱሳን ትምህርትና ሥልጠና ክፍል ኃላፊ ዛሬ ስለ ጥንቆላና መናፍስት ሳቢዎች በእግዚአብሔር ቃል ሲመዘኑ ምን እንደሆኑ ይነግሩናል። ቆይታችሁ ከኛ ጋር እንዲሆን ደግመን በአክብሮት ጋበዝናችሁ። እግዚአብሔር እስራኤላውያንም ይሁን በዚህ ዘመን ያለነው ሰዎች ከሚያስጠነቅቀን ጉዳዮች አንዱ የአስማት፣ የጥንቆላ፣ የሟርት፣ የመተት የመሳሰሉትን ጉዳዮች ነው። ምክንያቱ ምንድነው? እግዚአብሔርን ስለምንክድ ነው። ምክንያቱም ራሱ እግዚአብሔር ከሰጠን ትእዛዝ መካከል አንዱ ከኔ በቀር ሌላ አምላክ አይኖርህ ነው። እግዚአብሔር የሚፈልገው ራሱ አምላካችን ስለሆነ እርሱን እንድንደገፍ፣ እርሱ መጠጊያ፣ እሱ ጸዋን እንዲሆነን ነው እግዚአብሔር የሚፈልገው። ከሱ አልፎ ግን ሌሎች መጠጊያ ስናደርግ፣ በሌሎች ነገሮች ላይ ስንጠጋ እግዚአብሔር አይወድም። ምክንያቱም እኔ ቀናተኛ አምላክ ነኝ ብሏል ራሱ። ስለዚህ ቀናተኛ አምላክ ስለሆነ በአምላክነቱ ሲመጡበት የማይወድ አምላክ ስለሆነ ስለ ምልክናው ስለሚቀና እግዚአብሔር፣ ስለዚህ እነዚህ ነገሮች እንዳናደርግ ትእዛዝ ሰጥቶናል ማለት ነው። በመካከላችሁ ሟርተኞች፣ መተተኞች፣ ጠንቋዮች እንዳይገኙ ብሎ እስራኤላውያንን አስጠንቅቋቸዋል። በመካከላችሁ እንዳይገኙ፣ እንደዚህ አይነት ሰዎች ቢገኙ ይገደሉ ተብሎ ነው ትእዛዝ የተሰጣቸው ማለት ነው። ምክንያቱም ከእግዚአብሔር ስለሚያረቁት ህዝቡን እግዚአብሔር ጋር እንዳይገናኙ። ምክንያቱም እስራኤል ማለት እኮ ህዝበ እግዚአብሔር፣ ህሩይ ለእግዚአብሔር የተመረጠ የእግዚአብሔር ህዝብ ማለት ነው እስራኤል የሚለው ትርጉም በራሱ ማለት ነው። እኛ ደግሞ እስራኤል ዘነፍስ ነን። ስለዚህ በነፍስ በስጋ ለእግዚአብሔር የተመረጥን ህዝቦች ነን እኛ እንጂ ለሌላ አካል የተመረጥን አይደለንም ማለት ነው። ከዚህ የተነሳ እንዲህ አይነት ነገሮችን እንዳናደርግ እዚህ ዮሐንስ ራእይ ምዕራፍ 22 ላይም 5 ውሾች ብሎ ካስቀመጣቸው መካከል አንዱ ሟርተኛ ነው፣ አስማተኛ ነው ያስቀመጠው። እነዚህ መንግስተ ሰማያት የማይገቡ፣ መንግስተ ሰማያትን የማያዩዋት፣ ከእግዚአብሔር ጋር ህብረት የሌላቸው ተብለው ተቀምጠዋል። በዚህ ዘመን ራሳቸው ከችግር ሳይወጡ ለሌላው ችግር መፍትሄ አለን በማለት ስተው የሚያስቱ አባይ ጠንቋዮችና ደጋሚዎች ዓላማቸው ምንድን ነው? አሁን በጣም እየተበራከተ የመጣው በተለይ የምእመናኑን ስስ ብልት በመፈለግ ምንድነው ያለባቸው ችግር? የጤና ችግር ነው? የገንዘብ ችግር ነው? ውጭ የመውጣት ችግር ነው? ምን የማድረግ ነው የሚለውን ስስ ብልታቸውን በመፈለግ እኛ ይሄን እናደርግላችኋለን፣ እንደዚህ አድርጉ ይላሉ። ይሄን ያህል ጊዜ ድገሙት፣ እንደዚህ አድርጉ፣ እንደዚህ ብታደርጉ ይሄ ይሆንላችኋል፣ ጤናችሁ ይመለስላችኋል እያሉ በተለያየ ሶሻል ሚዲያ ያስተላልፋሉ። እና እንደ ቤተ ክርስቲያን እንደ አይነት ጉዳዮች የተወገዙ የተለዩ ናቸው። ፍትሐ ነገሥታችንም ሟርት ባጠገብህ አይደረግ፣ አስማት ባጠገብህ አይኖር ብሎ ነው የሚደነግገው። ማንኛውም ሟርተኛ እንዳይሆን፣ አስማተኛ እንዳይሆን፣ መተተኛ እንዳይሆን ፍትሐ ነገሥታችንን ጠንቅቆ ደንግጎታል፣ አስቀምጦታል። መጽሐፍ ቅዱሳችንም መነሻችን እሱ ነው። ምክንያቱም ቅድም መነሻ ላይ እንዳነሳሁት ምን ደግፈው እግዚአብሔርን ስለሆነ እግዚአብሔር መደገፊያችን ነው፣ እግዚአብሔር ኃይላችን ነው፣ እግዚአብሔር የሚያሳጣን ነገር የለም። መዝሙር 22 እኮ ያነሳው ይሄንን ነው። እግዚአብሔር የሚያሳጣኝ ነገር የለም ነው ያለው። በለመለመ መስክ ያሰማራኛል፣
ስለዚህ እግዚአብሔር የሚያሳጣን ነገር ከሌለ እግዚአብሔር በለመለመ መስክ በመልካም ነገር ሁሉ የሚያሰማራን ከሆነ ከክፉ ነገር ሁሉ እግዚአብሔር መዝሙር 90 የሚናገረው እሱ ነው አይደለም የሚጠብቀን እግዚአብሔር ስለሆነ ከእግዚአብሔር ውጭ ጠባቂ እውነተኛ ጠባቂ ስለሌለ እውነተኛ ጠባቂ ኖላዊ ሄር ተብሎ የተገለጸው እግዚአብሔር ነው ስለሌለ ለኛም የሚያስብ ከእግዚአብሔር ውጭ ስለሌለ እግዚአብሔርን አለመታመን የሚያመጣው ጉዳይ ነው ሌሎቹ ይሄን የሚያስተላልፉ አካላት ለራሳቸው ጥቅም ነው ስጋዊ ፍላጎት ሊኖራቸው ይችላል በርግጥ ሌላ ነገር ሊሆን አይችልም ከስጋዊ ነገር ውጭ ሌላ ነገር ሊሆን አይችልም ያን ስጋዊ ነገር በቀላል መንገድ የህዝቡን ስስብልት በመፈለግ ለማግኘት ገንዘብ ለማግኘት የሚሄዱበት መንገድ ነውና በተለይ አሁን ሶሻል ሚዲያው እንደ አይነት ጉዳዮች ላይ በጣም ተጠምዶ ነው ያለው ስለዚህ ምእመናን ጥንቃቄ ማድረግ ይተበቅባቸዋል መለየት ይተበቅባቸዋል መጽሐፍ ቅዱሳችን ምንድነው የሚለው ምልክትን የሚያሳዩ መናፍስት ሳቢዎች የወንጌል ሰባኪዎችን ድምጽ አቀናብረው የሚያደናግሩም እንዳሉ ዲያቆን አዝምራው ዋለልኝ ነገሩን አስተምህሯችን ምንድነው የሚለው ከፍሬያቸው ታውቋቸዋላችሁ ያለ ሐዋርያው ቅዱስ ጳውሎስ ከፍሬያቸው ታውቋቸዋላችሁ ስለዚህ አንዳንድ ጊዜ እውነት የሚመስል ነገር ሊተላለፍም ይችላል በነገራችን ላይ የሐዋርያት ሥራ ምዕራፍ 16 ላይ እኮ ያቺ ሟርተኛ ሴት ጠንቋይዋ ሴት ወደነ ቅዱስ ጳውሎስ መጣ ምንድነው ያለች እነዚህ የእግዚአብሔር አገልጋዮች ናቸው እውነተኛው መንገድ ይነግሯችኋል አይደል ያለችው ትክክል እኮ ናት ሐዋርያው ቅዱስ ጳውሎስ ሐዋርያት የእግዚአብሔር አገልጋዮች ናቸው ትክክለኛው መንገድ የሚያስተምሩ ናቸው ነገር ግን የተነገረበት መንገድ ትክክል ስላልሆነ ሐዋርያው ቅዱስ ጳውሎስ አሳዘነችው ያ መንፈስ ከሷ ላይ እንዲወጣ ነው ያደረገው ያ የጥቆላ መንፈስ ከሷ ላይ እንዲወጣ ነው ያደረገው ምንድነው ዋናው ሐሳቡ ምንድነው የሚነገርበት ነገር ምንድነው ከምን ዓላማ ነው የሚነገረው ቤተክርስቲያናችን ትፈቅዳለች ወይ አስተምህሮ ይፈቅዳል ወይ በአባቶች በኩል እንኳን አሁን ይሄ ኤአይ የሚባል ፎርም አለ አሁን በዛ መሰረት ነገሩን ያቀነባበሩና የቤተክርስቲያን የታወቁ አባቶች እንደተናገሩት እንዳሉት የነሱ ያስተምህሮ አካል እንደሆነ አድርገው ያስቀምጣሉ አሁን ምንናየው ሶሻል ሚዲያ ላይ ይሄ ላይ ነው ስለዚህ ምንድነው ጥንቃቄ ማድረግ ያለብን እንደዚህ ከሆነ ጥንቃቄ ማድረግ ያለብን ምንድነው አንደኛ ቤተክርስቲያን አስተምህሮዋ ነው ወይ የቤተክርስቲያን አስተምህሮ ነው ወይ ይሄ ጉዳይ ምክንያቱም በገሌጋ ሄዳችሁ ተጠመቁ 7 ጊዜ እንደዚህ ጸሎት ብታደርጉ 7 ጊዜ መዝሙር ገሌን ብትደግሙ ይሄ ነገር ይሳካልላችኋል የሆናችሁት ምንድነው ያሰባችሁት ነገር ይሆንላችኋል የሚል የቤተክርስቲያን አስተምህሮ አለ ወይ አይደል ተጉሁ ወጸልዩ ነው ሁሉ ጊዜ ተግታችሁ ጸልዩ ነው እግዚአብሔርን ለምኑት ነው ስለዚህ እግዚአብሔርን ብንለምነው ራሱም ተናግሯል ማቴዎስ ወንጌል ምዕራፍ 5 ላይ ደጅ መቶ ከፍትላችኋል ለምኑ ይሰጣችኋል አንኳኩ ይከፈትላችኋል አይደል ያለው ስለዚህ በጸሎት ነው የምናንኳኳው ደግሞ እግዚአብሔርን ምን ጠይቀው በጸሎት ነው ከዛ ውጭ የሆነ ግን የሆነን የመጽሐፍ ቅዱስ ክፍል ወስዶ ለሆነ ጸሎት ለሆነ አገልግሎት ማዋል የቤተክርስቲያናችን አስተምሮ አይደለም ስለዚህ ከዚህ አንፃር ይሄ ትክክል ነው ወይ መጽሐፍ ቅዱስ ይሄን ይፈቅደዋል ወይ የሚለው በደንብ ማየት ሁለተኛ እነዚህ አባት በእንዲህ አይነት ግብር ይታወቃሉ ወይ ከዚህ ቀደም እንዲህ አይነት አስተምሮ ነበራቸው ወይ ካላቸው እንደተባለው በቤተክርስቲያናችን በዶግማዋ በቀኖናዋ በኩል የሚታይ ይሆናል ከሌላቸው ግን የውሸት መረጃ መሆኑ በዛ መሰረት ይታያል ማለት ነው ስለዚህ ይሄንን በደንብ አድርጎ ማየት በጣም የሚያስፈልገው ይሄ ጉዳይ ነውና አሁን ሶሻል ሚዲያው ላይ በጣም እየተሰራጨ ያለው ጉዳይ ይሄ ስለሆነ በደንብ ምእመናኑ ጥንቃቄ ቢያደርጉ መሰረቷ ጉልላቷ ወንጌል የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአስማት ጥንቆላና መናፍስት ሳቢ ስራን ፈጽማ ታወግዛለች ንጉሥ ሰለሞን በመንፈስ ቅዱስ ይመራ የነበረ ቤተ መቅደሱን ሰርቶ ሲጨርስ በአምሳለ ደመና ወርዶ እግዚአብሔር መንፈስ ቅዱስ እንደባረከለት በመጽሐፈ ነገሥት ቀዳማዊ ምዕራፍ 8 ላይ ተጽፎ እናነባለን አንዳንዶች በድፍረት ንጉሥ ሰለሞን አጋንንትን አዞ ሥራ እንዳሰራቸው ይናገራሉ ይህም የዋሆችን ለማታለል በእባብ የተሰወረውን የገነት መምህር ሐሰት ትምህርት የሚያስተምሩ ናቸው ስንል በእግዚአብሔር የተጠላውን ጥንቆላ አስማት መናፍስት መሳብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተረገመ መሆኑን ደግመን በማዘከር ነው ቤተክርስቲያን እንደምታስተምር አስመስለው ይሄ የጥንቆላ የአስማት የመተት በሰዎች ላይ ማድረግም ይሁን ለራስ ማስጠንቆል የቤተክርስቲያን የትምህርቱ አካል አድርገው የሚያቀርቡ አሉ በጉባኤ ቤትም እንደሚሰጥ አድርገው የሚያቀርቡ አሉ ይሄ ግን ፍጹም ስህተት ነው ምክንያቱም ቤተክርስቲያን እንደ አይነት ነገሮችን አውግዛቸዋለች ቅድም ብያለሁ መነሻ ያለ መመሪያዋ የቤተክርስቲያን መነሻዋ መጽሐፍ ቅዱስ ነው ከመጽሐፍ ቅዱስ የወጣ ነገር ቤተክርስቲያን የምታደርገው ነገር የለም ሌሎች የሚቀዱ ሥርዓቶች እንኳን ከየት የሚወጡ ናቸው ከመጽሐፍ ቅዱስ የሚወጡ ናቸው
መጽሐፍ ቅዱስ ያላለውን ቤተክርስቲያን የምታደርገው ነገር የለም። ነገር ግን አንዳንድ ሰዎች ተቀባይነትን እንዲያገኙ ሰው እንዲያምናቸው ቤተክርስቲያን ተፈቅዳለች ሲባል መችስ የቤተክርስቲያን አካል የሆነ ሰው እምነት ይኖረዋል አይደለም? ያንን ነገር የማድረግ ጉጉትም ይፈጥርበታል። ስለዚህ ያንን ለማድረግ ለራሳቸው የሚያመቻቹት መንገድ እንጂ ቤተክርስቲያን ቅድም አንስቼዋለሁ በፍትሐ ነገሥቷ እንደ አይነት ነገር በማንም ላይ እንዳይገኝ አስቀምጣለች። መጽሐፍ ቅዱስም የሚያሳየን እንደ አይነት ነገር ሟርተኞች መንግስተ ሰማያት እኮ አይወርሱም ብሏል። ቅድም ራእይ ዮሐንስ ምዕራፍ 22 እኮ መንግስተ ሰማያትን አይወርሱም ተብሏል። ስለዚህ ቤተክርስቲያን ደግሞ የምታስተምረው የትኛው ምእመኗ ወደ መንግስተ ሰማያት እንዲገባ የመንግስተ ሰማያት ልጅ እንዲሆን የእግዚአብሔር የክርስቶስ የጸጋው ተካፋይ እንዲሆን ነው የምታስተምረው እንጂ ይሄ የቤተ ክርስቲያን ትምህርት እንዳልሆነ በደንብ መረዳት አለብን። ቅድም እንዳልኩት ግን አንዳንድ ግለሰብ ፍላጎት ያላቸው ሰዎች ገንዘብ ለማግኘት ሊሆን ይችላል፣ እውቅና ዝናን ለማግኘት ሊሆን ይችላል፣ ለሌላም ጉዳይ ከሰይጣን ጋር ግንኙነት በማድረግ በነገራችን ላይ ትልቅ አጋንንታዊ ስራ መሆኑን በደንብ መረዳት አለብን። አሁን የቤተ ክርስቲያን ምንድነው የጥንቆላ መጻሕፍት ተብለው እኮ በዓለም ላይ አንዳንዶቹ በስጉር የሚደረጉ አሉ፣ አንዳንዶቹ ደግሞ ታትመው ስራዬ ተብለው ወጥተው የተሰራጩ መጻሕፍት አሉ። እነዛን ስናያቸው የሰይጣን መንፈስ ያለባቸው ሰውን ደካማ የሚያደርጉ ከእግዚአብሔር ጋር በጸሎት እንዳይገናኝ በእምነት እንዳይገናኝ የሚያደርጉ በቃ እግዚአብሔር የሆነ ታምር አድርጎ ወይም ደግሞ በዛ በጥንቆላው በኩል የሆነ ታምር ተደርጎ ህይወታቸው እንዲለወጥ እንዲፈልጉ የሚያደርግ ሰዎችን የሃይማኖት ሽባ የሚያደርግ ነው ይሄ አካሄዱ ራሱ ማለት ነው። ስለዚህ ቤተክርስቲያን አጥብቃ የምትቃወመው የምትጸየፈው የትምህርቷ አካል ያልሆነ ሰዎች ግን ለራሳቸው ጥቅም ሲሉ ቤተክርስቲያን እንደምታስተምር አድርገው የሚያስተላልፉት መሆኑን በደንብ መገንዘብ ያስፈልጋል። አሁን በየሚዲያው እኮ ይመጣል ገሌ የቤተክርስቲያን የማዕረግ ስም ተጠቅመው መርጌታ ገሌ፣ ደብተራ ገሌ፣ የባህል ሕክምና የመድኃኒት የምናምን ቅመማ የመስተፋቀር የገንዘብ የምናምን እያልኩ ያሰራጫሉ። አሁን ሶሻል ሚዲያው ቴሌግራም በተለይ በጣም ነው የሚረብሸው በእንዲህ አይነት ጉዳይ። እንደዛ ሲባል አንዳንዱ ሰው መርጌታ የሚል ቅጽል ስላለው ከኋላ በቃ ለካ ይሄ የቤተክርስቲያን ትምህርት ነው ሊል ይችላል። ያ ግን በሐዋርያት መካከል ይሁዳ እንዳለ በቤተክርስቲያን መካከል ለዚህ ተገዢ የሆኑ አካላት የሚያደርጉት ነገር ከክፉ ከዳቢሎስ የተማሩት ክፉ ስራ መሆኑን መረዳት ያስፈልጋል ማለት ነው። የዚህ ዘመን አባይ ጠንቋዮች ልብሰ ተክህኖና መስቀል መገለጫቸው እንዲሆን ለምን ፈለጉ? ዋናው ነገር ተቀባይነት ማግኘት ነው የመጀመሪያው ስራ። ምክንያቱም አሁን ትልቅ መስቀል መያዛቸው ትልቅ ጥምጣም መጠምጠማቸው የቤተ ክርስቲያኒቱ አካል መሆናቸውን እንዲያሳውቅላቸው ነው። ለምን የቤተ ክርስቲያን የምትታወቀው እንግዲህ አንድ ካህን አሁን እኔ በኮቱኝ በሄድ የቤተ ክርስቲያን ማን እንደሆንኩ አልለይም አይደል? ብጠመጥም ነጠላ በለብስ መስቀል ደግሞ በእጄ ብጨብጥ ግን የቤተ ክርስቲያን አካል እንደሆንኩ የቤተ ክርስቲያን ልጅ እንደሆንኩ የቤተ ክርስቲያን አገልጋይ እንደሆንኩ በደንብ ማንም ያውቃል። ስለዚህ እነዚህ አካላት ራሳቸውም ሳይሆኑም ጭምር ነው በነገራችን ላይ ሆነው የሚያደርጉ አሉ። ሳይሆኑም ደግሞ እንግዲህ ያው የሚገዛበት ቦታ ቅርብ ነው፣ ይገዛሉ፣ ይጠመጥማሉ፣ መስቀል ይጨብጣሉ። ከዚያ በኋላ ተአማኒነትን በህዝቡ ዘንድ እንዲያገኙ ስለሚፈልጉ በእንዲህ አይነት ጉዳይ ያደርጉታል። ለምን ከዚህ ራቀ ቢሆን የኢትዮጵያ ህዝብ እንደሚያውቁት ለእምነቱ ቀናኢ ነው። በዚህ እናምነዋለን። ይሄ ቀናኢ ለእምነቱ ቀናኢ የሆነ ህዝብ ሊቀበላቸው አይችልም። ለምን ይላል። ግን አባቶቹን ስለሚያምን የአባቶቹ ትምህርት ትክክል ነው ብሎ ስለሚቀበል በአባቶቹ በስስ ብልቱ በኩል ነው የመጡበት። ስለዚህ እንደዛ የሚያደርጉት ተአማኒነትን ቅቡልነትን ለመፍጠር እንጂ ሌላ ዓላማ ምንም የለውም። እውነት ለመናገር ቀደም ሲል የነበሩ መተተኞች ሰርተው የሚያሳዩት ነገር ቢኖርም አሁን ግን ብልጣ አጭበርባሪዎች ሎተሪ እንዲደርሳችሁ እኛ ጋር ደውሉ ይላሉ። እዚህ ላይ ለመሆኑ እሱ በሰራው መተት ሎተሪ የሚደርሰው ሰው ሊከፍለው የሚችለው የድካም ዋጋ የደረሰውን ሁሉ ሳይሆን ቀንሶ መጠነኛ ብር ነው የሚሰጠው። ታዲያ አባይ ጠንቋይ ከባለ ጉዳይ መጠነኛ ክፍያ ከመጠበቅ ሎተሪ የሚደርስበትን መንገድ ካወቀ ለምን ሙሉ ለራሱ እንዲደርሰው አያደርግም? አሁን እዛ ላይ ሲጽፉ የሚጽፏቸው አሁን ያለው ማህበረሰብ ምን ችግር አለበት የሚል ጥናት ያጠናሉ። ጥናት ስል ምናልባት እንግዲህ የተጻፈ ዶክመንተሪ የሆነ ምናምን ጥናት ላይሆን ይችላል። ያው የሚታወቅ ነው። አሁን ኢትዮጵያ ውስጥ የኢኮኖሚ ችግር አብዛኛው ማህበረሰብ አለበት ይታወቃል። ይሄ ደግሞ ኩሩነቱ ደግሞ ይሄ ሞገስ ምናምን የሚባሉ ጉዳዮችን ፈላጊ ነው ህዝቡ በራሱ እና ስለዚህ
ያንን ስስብልቱን ተጠቅመው ምን እናድርግ? አሁን ቀድመው ያስባሉ። በነገራችን ላይ ይሄን ከማድረጋቸው በፊት ያስባሉ። ምንድነው ያለው ችግር? ምን ብናደርግ ነው ሊቀበሉን የሚችሉት? ምክንያቱም አሁን በተለይ ይሄ ትውልዱ ሰርቶ ማግኘት የሚባልን ጉዳይ እየተወው መጥቷል። በቃ በአቋራጭ መክበር፣ በአቋራጭ የሆነ ነገር ማግኘት፣ ሳይደክም ውጤታማ መሆን ነው የሚፈልገው። ሳይደክም ውጤታማ በትዳርም ቢሆን በገንዘብም ቢሆን በስልጣንም ቢሆን በሰው ፊት መወደድም ቢሆን በቃ ሰው ክፉ እየሰራም እንዲወደድ ይፈልጋል። ክፉ እየሰራ እንኳን ኃጢአት እያደረገ እንዲወደድ። ስለዚህ ይሄን ስለሚፈልግ እንዴት አድርገን እናደርገው? ሰውየው ህይወቱ ማንም ይሆን በሰው ዘንድ ተቀባይነት እንዲኖረው ሳይሰራ ገንዘብ እንዲያገኝ የሚፈልግ ትውልድ ስለሆነ ስለዚህ እነሱ ምን ብለው አመጡት? ሎተሪ ይደርሳል። ይሄን ካደረክ ሰው ሳይደክም መብላት እንደሚፈልግ ስለሚያውቁ ሎተሪ ይደርሳል፣ የውጭ እድል ይደርሳል፣ በሰው ፊት መወደድን ታገኛለህ። መስተፋቀር የሚባል ደግሞ የዝሙት ስሙን ቀይረው ዝሙት ነው፣ ሌላ ነገር አይደለም። ስሙን ቀይረው ነው ያመጡት እንጂ ዝሙት ነው። እንግዲህ ዝም ብሎ ማግበስበስ ማለት ነው። ተቃራኒ ጾታን ወደ እነርሱ እንዲመጣ ማድረግ ይሄ ትልቅ ፈተና እኮ አባቶች እኮ የሚሸሹት ነገር እኮ ነው ይሄ። ስለዚህ ይሄን ሁሉ የሚያደርጉት የትውልዱ ስስብልት ምንድን ነው? የገንዘብ ችግር አለበት። አዎ፣ ስለዚህ ገንዘብ ታገኛለህ ብንለው ይቀበለናል። ምን ያደርጋሉ እኮ አንዳንዶቹ እንዲያገኝ ለምሳሌ 1000 ብር ላክና ነገ ከነገ ወዲያ 100 ሺህ ብር ይሆንልሃል ብለው እኮ ብዙ እህት ወንድሞቻችን እኮ በልተዋቸዋል። ሶሻል ሚዲያ ላይ ተጽፎ አገንተው አካውንት ይቀመጣል፣ በዛ መሰረት ይልካሉ። ይሄ እኮ በጣም ሞኝ የሆነ ትውልድ፣ ማሰብ የተሳነው ትውልድ፣ ሃይማኖቱን በደንብ ጠንቅቆ የማወቅ ችግር ያለበት ትውልድ መሆኑን የሚያሳየን ነው። ማለት ስንፍናውን ነው እኔ የሚገልጽልኝ፣ ስንፍናውን የትውልዱን ስንፍና። ምክንያቱም አንድ ሰው 1000 ብር ልኮ እንዴት ብሎ 100 ሺህ ብር ሆኖ ሊመለስ ይችላል? እንዴት ነው ማን ነውስ ብሎ መጠየቅ የለበትም አይደል? መቼም እንግዲህ ገንዘብን ትርፍ ሊያደርጉ የሚችሉ የንግድ ተቋማት ናቸው ሊሆኑ የሚችሉ። ከዚያ ውጭ ያለ ነገር የለም አሁን በገንዘብ ላይ ትርፍን ሊያመጣ የሚችል እና ይሄንን ካለማወቅ የትውልዱን ደካማ ጎን ትውልዱ የተጎዳበት ምንድን ነው? ስለዚህ ምን ብናቀርብለት ሊቀበለን ይችላል? ብንሰጠው አሁን እነዛኞች በጀርባ በኩል ምን እየሰሩ ነው? የራሳቸውን ቢዝነስ እየሰሩ ነው በጀርባ በኩል። ለምን ከእያንዳንዱ ሰው እንግዲህ 1,000 ብር ቢቀበሉ ኢትዮጵያ ውስጥ ስንት ህዝብ አለ አይደለም? ስለዚህ በአንድ ጊዜ በጣም ባለሀብት ሆኑ ማለት ነው። ኑሯቸውን ቀየሩ ማለት ነው። ለምድራዊ ነገር ስለሆነ የሚሰሩት። ትውልዱን ግን እየጎዱት ነው፣ ከሃይማኖት እያወጡት ነው። እና ዋናው ዓላማቸው የትውልዱን ደካማ ጎን አይቶ የራሳቸውን ገንዘብ መስራት ነው። በእግዚአብሔር የተጠላውን በእንስሳት ደምና ሞራ ማስመተት ማሟረትን ለምን እንቃወመዋለን? ጠንቋይ አስጠንቋዮችስ ፍጻሜያቸው ምን ይሆናል? ይሄን የሚያደርጉም የሚያደርጉት ብቻ አይደለም። ጠንቋዮቹ፣ አስማተኞቹ፣ መተተኞቹም የሚያስጠነቁሉትም የሚያስመትቱትም አካላት ፍጻሜያቸው ሞት ነው የሚሆነው። ሞት ስንል የነፍስ ሞት። ምክንያቱም ይሄ በእግዚአብሔር ዘንድ ፍጹም የተጠላ የክርስትና ሃይማኖት፣ የክርስትና ሕግ፣ የክርስትና ስርዓት የማይፈቅደው መጽሐፍ ቅዱስ በነገራችን ላይ ዝም ብለን እኮ አይደለም እንቃወመው። አንደኛ ከመጽሐፍ ቅዱስ ጋር የሚቃረን ስለሆነ ነው። ሐሳቡ ራሱ ከመጽሐፍ ቅዱስ ጋር ይቃረናል። ስለዚህ ከመጽሐፍ ቅዱስ ጋር የሚቃረን እንደው ልናስታርቀው እንኳን ማንችል ጉዳይ ነው። በነገራችን ላይ አሁን መጽሐፍ ቅዱስ በትርጓሜ ቤት እኮ ይሄና ይሄ አይጣላም ምን ቢሉ አይጣላም ብለው ያስታርቃሉ አይደለም? ይሄኛው ግን ሙሉ በሙሉ የሚጣላ ስለሆነ ይጣላል። ስለዚህ ከመጽሐፍ ቅዱስ ጋር በፍጹም የተጣላ ስለሆነ እኛ ደግሞ መጽሐፍ ቅዱስ መመሪያችን፣ ሕጋችን እግዚአብሔር የሰጠን በነቢያቱ በሐዋርያቱ በኩል ተጽፎ ለኛ የቀረበ የእግዚአብሔር እስትንፋስ ነው መጽሐፍ ቅዱስ። ስለዚህ መመሪያችን፣ ሕጋችን እሱ ነው። አሁን ስንቃወም እንደው ዝም ብለን ፍርድ እንዳንሰጣቸው ብዬ ነው። ስንቃወም ከመጽሐፍ ቅዱስ ጋር ተቃራኒ ስለሆነ ነው የምንቃወመው። ሁለተኛው የአጋንንት መንፈስ ነው የሚሰራው። እንግዲህ አጋንንት ከእግዚአብሔር ጋር የተቃወመ ነው አይደለም? ሐዋርያው ቅዱስ ጳውሎስ ምንድነው ያለው? እግዚአብሔርን እሺ በሉት ሰይጣንን ደግሞ እምቢ በሉት ብሏል አይደል? ስለዚህ እምቢ ልንለው የሚገባ ስራ ነው ይሄ ስራ፣ የአጋንንት ስራ ስለሆነ አንዳንዶቹ ስመ አጋንንት ተጽፎባቸው ውዳሴ አጋንንት ተደርሶላቸው የሚደገሙ ናቸው። ጥበቡን የሰጠ እግዚአብሔር ነው፣ ጥበብ እንኳን ብንለው አይደል? ስለዚህ ዋናውን ጥበበኛውን እግዚአብሔር መለመን እያለ በሰው ማስተዋል መደገፉ ለምንድን ነው የሚያስፈልገው? ስለዚህ ሙሉ በሙሉ እግዚአብሔርን አለመታመን፣ እግዚአብሔርን መካድ። ቅዱስ ጴጥሮስም ተናግሯል። መለመን መሰጠትን የሚሻ ቢኖር ያለ ስስት በልግስና የሚሰጠው እግዚአብሔርን ይለምን ብሏል። ስለዚህ እግዚአብሔር ያለ ስስት በልግስና ነው የሚሰጠው። በማመን እንጠይቅ። በማመን እግዚአብሔር ያደርግልኛል፣ እግዚአብሔር አባቴ ነው፣ እግዚአብሔር የሚያሳጣኝ ነገር የለም
ብለን በማመን ብንጠይቅ እግዚአብሔር ሁሉን ነገር ለኛ የሚጠቅመውን በሙሉ ያደርግልናል። የማይጠቅመውን ልጆቹ ስለሆን ቅድም ጊንጥ እንደማንሰጠው ድንጋይ እንደማንሰጠው ሁሉ የማይጠቅመንን ላይሰጠን ይችላል። ስለዚህ ሙሉ በሙሉ ያኛው ከእግዚአብሔር ሕግ ተቃርኖ ሰይጣናዊ አጋንንታዊ አካሄድ ስለሆነ የምንቃወመው ከዚህ የተነሳ ነው። ከትምህርት ሃይማኖት ጋርም ተፋልሶ አለው፣ በደንብ ተፋልሶ አለው። ትምህርት ሃይማኖት ጸለየህ ጠንከረ እንደውም ምድራዊ ታምርን እኮ ቤተክርስቲያናችን አንፈልግም ማለት ምድራዊ ግዴታ አይደለም። ምድራዊ ታምር ማድረግ ማየት በህይወቴ ድሃ መሆኔ ሀብታም መሆኔ ለመንግስተ ሰማያት ዋስትና አይደለም። አሜሪካ መኖሬ ኢትዮጵያ መኖሬ ለመንግስተ ሰማያት መግባት ዋስትና አይደለም አይደል? በሰው ፊት ሞገስ ማግኘቴ ክብር ማግኘቴ ለመንግስተ ሰማያት መግባት ዋስትና አይደለም። ስለዚህ ከትምህርት ሃይማኖት ጋርም የሚቃረን ተፋልሶ የሚያመጣ ስለሆነ ከዚህ አንፃርም እንቃወመዋለን። ሌላው የግለሰቦች ወይም ደግሞ የስጋዊ አስተሳሰብን የያዘ ስለሆነ ጭምር ነው። ሐዋርያው ቅዱስ ጳውሎስ በስጋዊ አካሄድ እንዳንሄድ ደጋግሞ ይመክረናል። ስለዚህ ነገሩ ስጋዊ ነገር ብቻ የተተበተበበት በሰው ፊት ቅድም እንዳልነው በሰው ፊት መወደድን፣ በሰው ፊት ሞገስ ማግኘትን፣ የሰው ገንዘብን ለኛ ማድረግ የኛ ገንዘብ ደግሞ በሰው እንዳይወሰድ እንደዚህ አይነት ነገሮችን የተተበተበ ስለሆነ ከዚህ አንፃር ነው የተቃወም ነው። ስለዚህ ይሄን ሁሉ ማድረጉ ለመንግስተ ሰማያት እንቅፋት ይሆንበታል ማለት ነው። ስለዚህ በዚህ አካሄድ የሚጠመዱ የሚጠነቁሉም የሚያስጠነቁሉም የሚሟሩትም ሟርት የሚያስደርጉም አካላት ከመንግስተ ሰማያት በውጭ ነው የሚሆኑት። ከመንግስተ ሰማያት በውጭ የሚጠብቃቸው ራሱ አሁን የሚያሰራቸው ዳቢሎስ ስለሆነ ራሱ ዳቢሎስ በገሃነም ይጠብቃቸዋል ማለት ነው። እና ፍጻሜያቸው የሚሆነው የነፍስ ሞት ነው። የስጋ ሞት በሁላችንም ስላለ ግን የነፍስ ሞት እንደዛ ስንል ግን በዚህ ምድር ደግሞ ተጠቅመው ይኖራሉ ማለት ብቻ ግን አይደለም። እንግዲህ ሰይጣን ክፉ ነው። አንዳንዶቹን ተጠቅሞ ዝም ብሎ እንግዲህ ጌታችንን ሊፈትን ሲወስደው ምንድነው ዓለሙን ወርቅ አድርጎ አይደል ያሳየው? እንደዛ እንዳሳየው ወርቅ እያሳየ ለጊዜው እያለ ወደ ጥፋቱ እንዲሄዱ ሊያሳያቸው ይችላል። ለጊዜው ወርቅ እያሳየ ገንዘብ እያሳየ የሆነ ነገር እያሳየ ወደ በለጠ ጥፋት ወደ እርሱ የበለጠ እንዲቀርቡ ሊያደርጋቸው ይችላል። አንዳንዶቹ ደግሞ በምድርም ሁሉ ነገራቸውን አጥተው ተንኳታኩተው የሚጠፉ ሰዎችም አሉ። ስለዚህ በምድር የሚጠቀሙ ማይጠቀሙ ሊኖሩ ይችላሉ። የሰይጣን ስራ ስለሆነ ከእግዚአብሔር ጋር ህብረት ስለሌላቸው መጨረሻቸው ግን ከእግዚአብሔር መለየት ሞት መሆኑን በደንብ መገንዘብ ያስፈልጋል ማለት ነው። መተት የሚሰሩ ሰዎች ምድር ላይም መጨረሻቸው ጥፋት ነው። መጨረሻቸው ጥፋት ነው። ለምንድን ነው እንደዛ ያልኩት? እንዳልኩት ሲጀመር እኮ ይህን የሚያሰራቸው አጋንንት አይደል? አጋንንት ደግሞ የሰው ልጆች ጠላት ነው። ምንም ቢሆን የሚፈልገው በምድርም በሰማይም ዋጋ አተን እንድንኖር ነው። እኛ እንድንከብር እኮ አይፈልግም። አሁን በዚህ ምድር አሁን በዛ መንገድ በእርሱ መንገድ እንኳን አስኪሎን ምን ከበር ምን ወደድ ከሆነ እኮ ያጠፋናል አጋንንት። ስለዚህ ስራው የሰው ልጆች መቃወም፣ መቃረን፣ የሰው ልጆች ልዕልና ከፍታ አለመፈለግ ስለሆነ በምድር ላይ እንኳን መጨረሻቸው ጉስቁልና ነው የሚሆነው። በታሪክም እንግዲህ እርሶም በእድሜዎት አይተው ሊሆን ይችላል፣ ሰምተውም ሊሆን ይችላል ከአባቶች ትልቅ የተባሉ ጠንቋዮች፣ ትልቅ የተባሉ አስማተኞች እኮ መጨረሻቸው የሆነ ውርደት ነው። በዚህ ምድር ከሰው ተገለው ሰው ጠልቷቸው ተዋርደው ነው የኖሩት። በሙሴ ዘመን የነበሩት እንኳን አይደለም ሙሴ አሳፍሯቸዋል እኮ አሳፍሯቸዋል። እንግዲህ ህዝቡን ይዘው የነበሩ ሲያስጠነቁሉ የነበሩ ነበሩ። ነገር ግን ሙሴ መጣና አሳፈራቸው። በህዝቡ ዘንድ ተጠሉ ማለት ነው። ከዚያ በኋላ ህዝቡ ወደ እውነተኛው ወደ ሙሴ መጣና በዚህ ምድርም ይህን የሚያደርጉ አካላት መጨረሻቸው ውርደት፣ ጉስቁልና ነው የሚሆነው እንጂ አሁን ዛሬ እንደሚያሳያቸው በዛው ከፍታ ሊቀጥሉ አይችሉም። የሐዋርያት ሥራ ምዕራፍ 16 ላይ እንዳነሳ ነው እውነተኛዎች ናቸው ብለው የሚከተሏቸው ሰዎች እንዲኖሩ ሊያደርግ ይችላል ለጊዜው ማለት ነው። ግን መጨረሻቸው ሞት ነው፣ ውርደት ነው የሚሆነው በዚህ ምድር። ቅድስት ቤተ ክርስቲያን አሁን ላይ በወረርሽኝ መልክ የተከሰተውን ጸረ ወንጌል ትምህርት በምን መንገድ ልትገታው ይገባል? እንደ ቤተ ክርስቲያን ምን መሰራት አለበት የሚለው በደንብ መነሳት ያለበት ጉዳይ ነው። አንደኛ ቀደም ብለናል፣ የቤተ ክርስቲያን ተልእኮዋ አንድም ነፍስ እንዳይጠፋ ሁሉም ነፍሳት የመንግስተ ሰማያት ወራሽ እንዲሆኑ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለዘመጽሐቤ ይሰድዶ ወያወጽኦ አፍአ ወደ እኔ የመጣውን ወደ ውጭ አልዋጣውም ነው ያለው። ስለዚህ አሁን በቤተ ክርስቲያን በእኛም ችግር በምእመናኑም ችግር ብዙ ሰዎች እየተታለሉ እንደውም ኑሯቸውን እኮ ከነሱ ጋር ያደረጉ ሁላ አሉ። አሁን ሶሻል ሚዲያው ቅርብ ስለሆነ አንዳንዶቹ ጀርባቸው እስከሚላጥ ድረስ በመቁጠሪያ
በጧፍ እየገረፉ የነሱ ተገዥ ሆነው የሚኖሩ አሉ። ይሄ ሙሉ አጋንንታዊ ሥራ መሆኑ ግልጽ ስለሆነ ማለት ነው። ቤተክርስቲያን ምንድነው ማድረግ ያለባት? በየአጥቢያዋ ምእመናን ባሉበት ሁላ የቤተክርስቲያን ትምህርቷ ምንድነው? በተለይ እንደ ዘመቻ አድርጎ በዚህ በጥንቆላ በመተት በአስማት ሰይጣንን በማስወጣት በኩል እሱም በዛ በኩልም ሌላ ጽንፍ ስላለው ማለት ነው። ምንድነው የቤተክርስቲያን አስተምህሮ? ምእመናን ከምን አንጻር ነው ሊመዝኑት የሚገባው? ይሄ ትምህርት እውነተኛ የቤተክርስቲያን ትምህርት መሆኑንና የግለሰቡ አስተምህሮ መሆኑን እንዴት መለየት አለባቸው የሚለውን በደንብ አድርጋ ማስተማር አለባት። በሚዲያዎቿ ሊሆን ይችላል፣ በጉባኤ ሊሆን ይችላል፣ ምእመናን በተሰበሰቡበት በቤትም ሊሆን ይችላል፣ በንስሐ አባት በኩልም ሊሆን ይችላል። በየት በኩል እንደሚሰራ የራሱ እንትን ሊኖረው ይችላል። ለንስሐ አባት ስልጠና ሰጥቶ የንስሐ አባቶች የንስሐ ልጆቻቸውን እንዲመክሩ እንዲያስተምሩ። ምክንያቱም በቤተክርስቲያን አስተምህሮ እንግዲህ ከንስሐ አባት ውጭ የሆነ ክርስቲያን የለም አይደል? ስለዚህ በንስሐ አባቶች በኩል ሁሉም ክርስቲያን መድረስ ይቻላል። መድረስ ስለሚቻል በዚህ ጉዳይ የንስሐ አባቶች ተልእኮውን ወስደው የየራሳቸው ልጆች እነሱ ጠባቂዎች ናቸው። ከእግዚአብሔር በታች እኮ አደራ ምእመናን የተሰጡት ለንስሐ አባት ነው። ስለዚህ የንስሐ አባቶች በደንብ ልጆቻቸውን ማስተማር እንዲጠነቀቁ፣ ክፉን መንፈስን ሁሉ አትመኑ አይደለ? መንፈስን ሁሉ አትመኑ። ስለዚህ መርምረን እንድናውቅ ነው። ሐዋርያው ቅዱስ ጳውሎስ መንፈሳዊ ሰው ይመረምራል እንጂ አይመረመርም ብሏል። እኛ የምንመረምር ሰዎች ነን፣ ክፉን ከደጉ የምንለይ። ለዛ ደግሞ ቀኖና ያለን ስርዓት ያለን ከቀኖና ከስርዓት አንጻር የምንመዝን ሰዎች ነን። ስለዚህ ያንን መመዘኛ በደንብ ምእመናኑ እንዲለዩ እንዲመዝኑ አድርገው ራሳቸውን እንዲጠብቁ ማድረግ ከቤተ ክርስቲያን ይጠበቅባታል። አንዱ በዚህ በኩል ብትሰራ ነው። ሁለተኛው ያው ቤተ ክርስቲያን ስንል ምእመናንም ስለሚያካልል ምእመናን ደግሞ እንዲህ አይነት ጉዳይ ሲመጣላቸው ምንድነው ማድረግ ያለባቸው? ዝም ብለው መቀበል ነው ወይ? ዝም ብለው ብራቸው መላክ ነው ወይ? ዝም ብለው እዚህ ቦታ ጠንቋ ያለ ስለተባለ መሄድ ነው ወይ? ይሄ ይሆንላችኋል ስለተባለ ይደረግልናል ብለው መቀበል ነው ወይ? አይደለም። ምንድነው ማድረግ ያለባቸው? ቅድም እንዳልኩት ከቤተ ክርስቲያን አስተምሮ አንጻር ይመዝናሉ። ሁለተኛ ይሄ ነገር ወደ ክርስቶስ ያቀርበኛል ወይስ ያርቀኛል ብለው መጠየቅ አለባቸው። ነገሩ መልካም እንኳን መስሎ ቢታያቸው ወደ ክርስቶስ ነው የሚያቀርበኝ ወይስ ከክርስቶስ ያርቀኛል? ወደ ቤተ ክርስቲያን ሕጓ ወደ ስርዓቷ ያቀርበኛል ወይስ ያርቀኛል ብለው መመዘን አለባቸው። ያንን ማየት በአባቶች በኩል በሌላም በኩል እንዲህን አድርጎ ተብሎ የሚሰራጭም ነገር ካለ መመዘን ማየት። አሁን በነገራችን ላይ መምህር አሁን የኤአይ ሲስተሙ በደንብ ይለያል መሆኑና አለመሆኑ። አንዱ ሰው ዝም ብሎ ጭፍን ስለሆነ ወይም የሆነው አካላትን ስለሚወድ ያደርገዋል እንጂ አንደኛ የአፍ እንቅስቃሴውና ቃላት ሲወጡ ልዩነት አለው፣ አይናበቡም። የሰውነት እንቅስቃሴው ለምሳሌ ሰውነታችንን አሁን ስንናገር እናንቀሳቀሰዋለን አብረን አይደል? እሱ አይመጣጠንም። አይን ደግሞ የኤአይ አሁን እንትን ከሆነ አይኑ ብዙ ጊዜ እንትን ይላል፣ ይሄ ርግብግቢት አይኖረው። እንዲህ አይነት ነገሮችም አሉበት በዚያ ላይ ማለት ነው። ስለዚህ ማየት ያንን ቋንቋውን የኔ ድምጽ መሽስ ይለያል አይደል? የኔ ድምጽ ይለያል፣ የኔ መሆኑ ይታወቃል። የሆኑ መምህር ደጋግመን ስለሰማናቸው ድምጻቸውን እናውቀዋለን፣ አማርኛቸውን እናውቀዋለን። ስለዚህ አማርኛው ከአማርኛቸው ሊለይ ይችላል። በዛ የተሰራ ከሆነ ከነዚያ መምህር አማርኛ አጠቃቀም አንጻር ወይም የድምጽ አወጣጥ አንጻርም ልዩነት ይፈጥራል። ስለዚህ ይህንንም በደንብ ምእመናን ማየት አለባቸው። ብለውት ቢሆንም ለምን እንደው ብዙ ጊዜ ብንችል መደገፍ ያለብን ማየት ያለብን ከመጽሐፍ ቅዱስ አንጻር ነው አይደል? ግን ብዙዎቻችን ሰውም ተከታይ ስለሆን እንደው በዛ በኩል ደግሞ እንዳንጎዳ ቢያንስ በዛ በኩል ማየት ምእመናን ይህን ማድረግ ይጠበቅባቸዋል። ግን እንደ ቤተ ክርስቲያን ትልቁን ድርሻ መውሰድ ያለባት ቤተ ክርስቲያን ስለሆነች በተለያየ ሚዲያ ቤተ ክርስቲያን ባላት ሚዲያ በቴሌግራሙ ሊሆን ይችላል፣ በፌስቡክ ሊሆን ይችላል፣ እንደዚህ በቴሌቪዥኑ ሊሆን ይችላል፣ በየትኛውም በኩል በሰዎች በኩል ደግሞ በመምህራን ተልእኮ ተሰጥቶ በንስሐ አባቶች በኩል ተልእኮ ተሰጥቶ በሰንበት ትምህርት ቤት ኮርስ አለ። ስለዚህ ተከታታይ ኮርስ ሲሰጥ የ3 ቀን የ4 ቀን ስልጠና ወስዶ መስጠት ቢቻል ብዙ ትውልድን ማዳን ይቻላልና ቤተክርስቲያን ይሄኛውን ተልእኮ ብትወጣ የሚል ሐሳብ አለኝ። የዕለቱን ዕቅበተ እምነት መርሃ ግብራችንን እዚህ ላይ ስናጠናቅቅ ቀሪዎቹ መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።